ኤርምያስ የእርሻ ቦታ መግዛቱ። የይሁዳ ንጉሥ ሴዴቅያስ በነገሰ በ10ኛው ዓመት ይኸውም በባቢሎን ንጉሥ በናቡከደነፆር 18ኛው ዘመነ መንግሥት ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። በዚያን ጊዜም የባቢሎን ንጉሥ ሰራዊት ኢየሩሳሌምን ከቦ ነበር። ነቢዩ ኤርምያስም በይሁዳ ንጉሥ ቤተ መንግሥት በዘብ ጠባቂዎች አደባባይ ተዘግቶበት ነበር። የይሁዳ ንጉሥ ሴዴቅያስም እንዲህ በማለት አሳስሮት ነበር። እንዴት እንደዚህ ያለ ትንቢት ትናገራለህ? እግዚአብሔር ይህችን ከተማ ለባቢሎን ንጉሥ አሳልፌ እሰጣታለሁ፣ እርሱም ይይዛታል። የይሁዳ ንጉሥ ሴዴቅያስም ለባቢሎን ንጉሥ አልፎ ይሰጣል፣ ፊት ለፊትም ያነጋግረዋል፣ በዓይኖቹም ያየዋል እንጂ ከባቢሎናውያን እጅ አያመልጥም። ሴዴቅያስንም ወደ ባቢሎን ይወስደዋል፣ በፍርዴ እስከምጎበኘውም ድረስ በዚያ ይቆያል ይላል እግዚአብሔር። ከባቢሎናውያን ጋር ብትዋጉ አይሳካላችሁም ይላል ትላለህ። ኤርምያስም የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። ያጎቴ የሰሎም ልጅ አናሜል ወደ አንተ መጥቶ የመቤዠት መብት ያንተ ስለሆነ በአናቶት ያለውን መሬቴን ግዛኝ ይልሃል። እግዚአብሔርም እንደተናገረኝ ያጎቴ ልጅ አናሜል ወደ ዘብ ጠባቂዎቹ አደባባይ መጥቶ የመቤዠቱን ርስት የማድረጉ መብት ያንተ ስለሆነ በብንያም አገር በአናቶት ያለውን መሬቴን ለራስህ እንዲሆን ግዛው አለኝ። ይህም የእግዚአብሔር ቃል እንደሆነ አወቅኩ። ስለዚህ በአናቶት ያለውን መሬት ካጎቴ ልጅ ከአናሜል ገዛው። 17 ሰቅል ብር መዝኜ ሰጠሁት። በውሉም ሰነድ ላይ ፈረምሁ፣ አሸጉትም። ብሩንም በምስክሮች ፊት በሚዛን መዘንሁለት። የስምምነቱ ዝርዝር ያለበትን የታሸገውን እና ያልታሸገውን የግዢውን የውል ሰነድ ወሰድሁ። በአጎቴም ልጅ በአናሜል እና በውሉ ላይ በፈረሙት ምስክሮች ፊት እንዲሁም በዘብ ጠባቂዎች አደባባይ ተቀምጠው በነበሩ አይሁድ ሁሉ ፊት ለመይሴያ ልጅ ለኔሪያ ልጅ ለባሮክ ሰጠሁት። በእነርሱ ፊት ለባሮክ እንዲህ የሚል ትእዛዝ ሰጠሁት። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ የታሸገውን እና ያልታሸገውን ሁለቱን የግዢ ውል ሰነዶች ለብዙ ጊዜ ሳይበላሹ እንዲቆዩ ወስደህ በሸክላ ዕቃ ውስጥ አኑራቸው። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላልና፣ ሰዎች በዚህ ምድር ቤት፣ የእርሻ ቦታና የወይን አትክልት ስፍራ እንደገና ይገዛሉ። ለኔሪያ ልጅ ለባሮክ የግዢ ውሉን ከሰጠሁ በኋላ ወደ እግዚአብሔር እንዲህ ብዬ ጸለይሁ። አቤት ጌታ እግዚአብሔር ሆይ፣ አንተ ሰማያትንና ምድርን በታላቅ ኃይልህና በተዘረጋች ክንድህ ፈጥረሃል። የሚሳነህም አንዳች ነገር የለም። ፍቅርና ቸርነትን ለእልፍ አእላፍ ታሳያለህ። ይሁን እንጂ የአባቶችን በደል ከእነርሱ በኋላ በሚነሱ ልጆቻቸው ጉያ ትመልሳለህ። ስምህ የሠራዊት ጌታ እግዚአብሔር የሆነ ታላቅና ኃያል አምላክ ሆይ፣ ዕቅድህ ታላቅ፣ በሥራም ብርቱ ነህ። ዓይኖችህ የሰው ልጆችን መንገዶች ሁሉ ያያሉ፣ ለእያንዳንዱም እንደ መንገዱና እንደ ሥራው ትከፍለዋለህ። በግብፅ ታምራትንና ድንቆችን አደረግህ። እስከ ዛሬም ድረስ በእስራኤል እና በሰው ልጆች ሁሉ መካከል እንደዚያው እያደረግ ዛሬም ስምህ ገናና ነው። በታምራትና በድንቅ በብርቱ እጅና በተዘረጋች ክንድ እጅግ በሚያስፈራም ግርማ ሕዝብህን እስራኤልን ከግብፅ አወጣህ። ለአባቶቻችን ልትሰጣቸው የማልህላቸውን ማርና ወተት የምታፈሰውን ይህችን ምድር ሰጠሃቸው። ወደዚያም ገብተው ወረሷት። ነገር ግን አልታዘዙህም፣ ሕግህንም አልጠበቁም። እንዲያደርጉት ያዘዝካቸውን ከቶ አላደረጉም። ስለዚህ ይህን ሁሉ ጥፋት በላያቸው አመጣህ። እነሆ ከተማይቱን ለመያዝ የአፈር ድልድል በዙሪያዋ ተሰርቷል። ከሰይፍ ከራብና ከቸነፈር የተነሳ ከተማይቱን ለሚወጓት ለባቢሎናውያን አልፋ ልትሰጥ ነው። እንደምታየውም የተናገርኸው እየተፈጸመ ነው። አንተ ግን ጌታ እግዚአብሔር ሆይ፣ ከተማይቱ ለባቢሎናውያን አልፋ እየተሰጠች መሬቱን በብር ግዛ፣ ግዢውንም በምስክሮች ፊት ፈጽም ትለኛለህ። ከዚያም በኋላ የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ።
እነሆ እኔ የሰው ልጆች ሁሉ አምላክ እግዚአብሔር ነኝ። በውኑ የሚያቅተኝ ነገር አለን? ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ይህችን ከተማ ለባቢሎናውያንና ለባቢሎን ንጉሥ ለናቡከደነፆር አሳልፌ እሰጣታለሁ፣ እርሱም ይይዛታል። ከተማይቱን የሚወጓት ባቢሎናውያን ወደ ውስጥ ይገባሉ፣ በእሳትም ያቃጥሏታል። ያስቆጡኝ ዘንድ ሕዝቡ በየሰገነቱ ላይ ለበዓል ያጠኑባቸውንና ለሌሎችም አማልክት የመጠጥ ቁርባን ያቀረቡባቸውን ቤቶች ጭምር ያነዳሉ። የእስራኤል ሕዝብና የይሁዳ ሕዝብ ከታናሽነታቸው ጀምሮ ከክፉ ነገር በቀር በፊቴ አንዳች በጎ ነገር አልሰሩም። በእርግጥም የእስራኤል ሕዝብ በእጃቸው ሥራ አስቆጡኝ ይላል እግዚአብሔር። ይህች ከተማ ከተመሰረተችበት ጊዜ አንስቶ እስከ ዛሬ ድረስ ከፊቴ እንዳስወግዳት ቁጣዬንና መዓቴን አነሳስታለች። የእስራኤልና የይሁዳ ሕዝብ እነርሱ ነገሥታታቸው፣ ባለሥልጣኖቻቸው፣ ካህናታቸው፣ ነቢያታቸው፣ የይሁዳ ሰዎችና የኢየሩሳሌም ነዋሪዎች ባደረጉት ክፋት ሁሉ አስቆጡኝ። ፊታቸውን ሳይሆን ጀርባቸውን ሰጡኝ። ደጋግሜ ባስተምራቸውም አይሰሙም፣ ተግሣጽም አይቀበሉም። ስሜ በተጠራበት ቤት አስጸያፊ ጣዖታቸውን አቆሙ፣ አረከሱትም። ወንዶችና ሴቶች ልጆቻቸውን ለሞሎክ ይሰዉ ዘንድ በሄኖም ሸለቆ ለበዓል መስገጃ ኮረብቶችን ሰሩ። ነገር ግን ይሁዳን ኃጢአት ለማሰራት እንደዚህ ያለውን አስጸያፊ ተግባር እንዲፈጽሙ እኔ አላዘዝሁም፣ ከቶም አላሰብሁም። በሰይፍ በራብና በቸነፈር ለባቢሎን ንጉሥ አልፋ ትሰጣለች ስላልካት ስለዚህች ከተማ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በጽኑ ቁጣዬና በታላቅ መቅሰፍቴ እነርሱን ካሳደድሁበት ምድር ሁሉ በእውነት ሰበስባቸዋለሁ፣ ወደዚህም ስፍራ መልሳቸዋለሁ፣ በሰላም እንዲቀመጡ አደርጋቸዋለሁ። እነርሱ ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ለእነርሱና ከእነርሱም በኋላ ለልጆቻቸው መልካም እንዲሆንላቸው ዘወትር ይፈሩኝ ዘንድ አንድ ልብም አንድ ሐሳብም እሰጣቸዋለሁ። መልካም ነገር ለእነርሱ ከማድረግ እንዳልቆጠብና ከእኔም ፈቀቅ እንዳይሉ መፈራቴን በውስጣቸው ላኖር ከእነርሱ ጋር የዘላለም ቃል ኪዳን ገባለሁ። ለእነርሱ መልካም በማድረግ ደስ ይለኛል። በፍጹም ልቤና በፍጹም ነፍሴ በእውነት በዚህች ምድር እተክላቸዋለሁ። እግዚአብሔር እንዲህ ይላል፣ በዚህ ሕዝብ ላይ ይህን ሁሉ ታላቅ ጥፋት እንዳመጣው እንደዚሁ ቃል የገባሁላቸውን መልካም ነገር ሁሉ እሰጣቸዋለሁ። እናንተም ለባቢሎናውያን አልፋ ስለተሰጠች ሰውና እንስሳ የማይኖሩባት ባድማ ናት ባላችኋት በዚህች ምድር እንደገና መሬት ይገዛል። ምርኳቸውን ስለምመልስላቸውም በብንያም አገር በኢየሩሳሌም ዙሪያ ባሉ መንደሮች፣ በይሁዳ ከተሞችና በተራራማው አገር ከተሞች፣ በምዕራብ ተራሮች ግርጌና በኔጌብ ባሉ ከተሞች መሬት በጥሬ ብር ይገዛል። ውሉም ተፈርሞ በምስክሮች ፊት ይታሸጋል ይላል እግዚአብሔር።